ፈልጋለሁ። በቃሽ ትቼዋለሁ። ጥያቄ የላትም ማለት ነው። እኔ ጥያቄ አለኝ። ጥያቄ መጠየቅ እችላለሁ? እኔ ጠይቀኝ። ምንድነው አደረከኝ የምትለው? ቅድም መቦለክ መብት ነው፣ በቤት ያንተ ቤት ነው። እኔ ምንም ላደርገው አልችልም። ግን ምክንያትን ግን የምትሰጠው ምክንያት ግን ሊገባኝ ይገባልና አደረከኝ የምትለውን ነገር ልወቀው። አመንኩበትም አላመንኩበትም እስቲ ያደረገኝ ኤልያስ የምትለውን ነገር ልወቀው። ምንድን ነው ያደረኩ? ኦኬ አይ ቲንክ ከነ ኦፓል ቤት የሚውል ሙስሊም የኔ ወዳጅ አይደለም፣ ሙስሊምም አይደለም፣ ከኔ ጋራ ማች የለውም። ጀስትስ ፍሬንድ ነበር። እዛ ቤት ትውላለህ፣ እነሱም ጋር ገብተህ ላይቭ ላይ ስታወራ ምናምን አይቻለሁ። ፍሬንድ ነህ። ስለዚህ ከኔ ጋራ ያው ፍሬንድነታችን አብቅቷል። ኦኬ አረ ፍሬንድ መሆን አለመሆን ጉዳይ ነው። አሁን ከኦፒ ጋር መዋል ያከፍራል ነው እያልክ ያለው? ካፊር ሆናል ኦልሬዲ። ከኦፒ ጋር በመዋል ቆይ እስቲ ልጠይቅህ፣ ኦፓልና ባቢሎን ካፊር ናቸው አይደሉም? ካፊር ናቸው። በቃ አለቀ። ከካፊር ጋር እየዋልክ ከኔ ጋር ለመዋል የምትመጣ ከሆነ በብሎክ አሰናብትሃለሁ። አረ መብት ነው። አደረከኝ የምትለው ነገር ኮፒ ጋር መዋል ነው። ኤልያስ ማታወቂያ ያለው እኔም ማውጣት ፈልጋለሁ። እስልምና ማረጋገጫ ማታወቂያ ጉድ አይዲያ እያከፋፈለ ነው። ማሻአላ ተባረከለ። ክፍያ ያለው በነፃ ነው። ባህሩዬ ከካፊር ጋር መዋል የሚያከፍር ከሆነ አንተ እኮ ጉድ አይዲያ ከዓለም ጋር ነው የምትውለው። ስለዚህ ካፊር ነው ማለት ነው። በጣም አሪፍ ጥያቄ ነው። እኔ ዓለምን በአንድ ብሎክ መፋታት እችላለሁ። እነዚህ ግን እዚህ ጋር የምታያቸው እስረኞች ናቸው፣ መፋታት አይችሉም። ሰልጣኞች ናቸው፣ ስልጠና እየወሰዱ። ምንድነው የሚሰራው? እኔ የፈለኩትን ሰው ብሎክ ማድረግ ይችላል፣ ቤቴ እንዳይመጣ። ዓለምን አሁን ዛሬ ያንተ እስልምና እነ ኦፒን መዋጋት ነው እንዴ? ቆይ ኤላ እሱ መብት ነው። የፈለከውን ሰው መቦለክም ምንም ማውረድም እንደፈለክ ማለት ይችላል። አካውንት ነው። ቆይ ኦፒ ግን ሰው ከካፊር ጋር ከዋለ ካፊር ይባላል የምትል ከሆነ አንተም ካፊር ሁላችንም እነሱ ተረጋጉ። ኤልያስ አንተ ከካፊር ጋር ዋልክ ብሎ መናገር የሚችለው ራሱ ሙስሊም ነው አይደል እንዴ? በእስልምናው የሚያፈርሰኝ መጠየቅ መብት አለው አንተ? አይደዳኔ አሁን መናገሩ እኮ አይደለም የሚያስገርመው። ኦፒ እሱ ራሱ ወይ ነው ጥያቄው እኮ። ይሄንን የሚናገረው ካፊር ሙናፊቅ እያለ መናገር የሚችለው ራሱ ሙስሊም አይደለም ወይ ነው ጥያቄው። እሱ ራሱ መስፈርቱን በምን አንግል ነው እኔ ሙስሊም ነኝ ከካፊሮች ጋር አልውደም እያለህ ነው ያለው? ወይስ ደግሞ ከነሱ ካፊር እኔ ካፊርነት ይሻላል ከኔ ጋር እያለህ ነው? አሁን የተናገረው እንደ ሙስሊም ነው። ምክንያቱም ከትናንት ወዲያ ለኢብሮ ሙስሊምም አይደለም ብዙ ነገር ተናግሯል። እኔ እኮ እስካሁን ለማክፈር ነው አልበቃውም አይደለም እሱ እኔ ሊያከፍረኝ እኔ እሱን ለማክፈር እኮ አልበቃውም። ገና ብዙ የተናገራቸው ነገሮች አሉ። ግን የተናገራቸው ነገሮች ያከፍሩታል እሱ ሌላ ጥያቄ ነው። ገና ግን እኔ አሁን እኔ እናንተ የተተዋወቅ ነው እዚህ ቲክቶክ ላይ ነው አይደለ? እኔ እናንተ እኔ ቤት ትመጣ ነው ያልገባ ያለኝ ነገር እኔ ቤት ትመጣ ነበር። የተተዋወቅ ነው ቲክቶክ ላይ ነው አይደል? ኦፍ ኮርስ ፍሬንድ ነበርን አይደለ? ቤቴ ኦፍ ኮርስ ቤቴ ስትመጣ አንድም ነገር ሳልናገር ታወራ ነበር አይደል? ልጁ 2-3 ነገር ነው የሚያስፈልገው። አንደኛ ፍቅር ይፈልጋል። አሁን ቅድም ፍቅር ስለሰጡት ዘግቶ ወጣ። በቃ አረካ እያለቀሰ ነበረ። እኔ ሰለምቴ ሆኜ ሙስሊም ሆኜ ትኩረት ለምን አልተሰጠኝም? ለምን አልወደዳችሁም? ለምን እዛ ሄዳችሁ? ለምን እዛ ቤት ገባችሁ? ለምን ቁጭ አላችሁ? ካፊር ቤት ለምን ሄዳችሁ? እነሱ እንዲህ ናቸው እኔ ጋኑ ነው። ከዛ በቃ እንወድሃለን ሲባል መርፌውን አገኘ ተኛ ማለት ነው። ቢያንስ ዛሬ ሙስሊም አድርገን ያስወጣ ነው። ጌታ ስሙ ይባረክ። ተነገ ወዲያ ደግሞ አያየና የምንጨምረው በነገራችሁ ላይ እያረፍን ነው መርፌ የምንወጋው። የስራው ባህሪ ነው። ፖለቲካ እንደ ጠጅ ነው የምንጠቀመው። የትኛውም ታማሚ የሚፈልገው ነገሮች አሁን የዛሬው ታማሚ አንተ ጎበዝ ነህ ትችላለህ መባል ይፈልጋል። ሁለተኛ ፍቅር ሲሰጠው በጣም ደስ ይላል። ሶስተኛ ነገር ደግሞ በቃ አንተ ትክክል ነህ መባል ያለበት። ይሄን ካላላችሁት አሁን አይዘጋም ነበር እንደዛ ባይባል። የዛሬው ፔሸንታችን ህመሙ ጥልቅ ነው።
በሽታ ከፔሸንቶቻችን ሁሉ የእሱ በሽታ ከበድ ያለ ነው። መርፌ የተሰጥቶት ነበረ። መርፌውን ወስዷል። ምንም አዲስ ነገር የለም። በነገራችሁ ላይ እኔ እኮ ተናግሬያለሁ። እኛን የምትወዱ ሰዎች እሱን ውደዱት ቢያንስ እንዲረጋጋ ብያችሁ ነበር። እና ጎበዞች፣ ትናንትና በነገርኳችሁ መሰረት ነው ያደረጋችሁት። በቃ የፍቅር ረሃብ እና ሰላም እንዴት ነሽ ኦፓል? አይ ቲንክ ስለ ፍቅር እያወራሽ ነበረና አይ ስለ ፔሸንቶች ያወራው ነው። ስለ ታማሚ ኦኬ ቋንዴ እኔ የሚወደኝ ሰው የለም ቲክቶክ ላይ በጣም ተሳስተሻል። ወዳጅ የለኝም ጉደዱኝም ብዬ ማላቀም። አይ ታሪኳን ተዲገርሽ ብዬ ነው የፍቅር ረሃብ የለብኝም። እኔ ያወራው ታሪኳን ተዲገርሽ ምናልባት ከምን ጋር እንዳገናኘሽው ፍቅር የሚባለውን ምናልባት አይዶን ነው አንቺ የትኛው ቋንዴ የሀገር ፍቅር ነው? የሃይማኖት ፍቅር ነው? የቤተሰብ ፍቅር ነው? የጥላቻ ፍቅር ነው? የትኛው ፍቅር ነው የምታወሩ? ፔሸንቶቻችን ይጠይቁን፣ ታማሚዎቻችን ይጠይቁን። አንተን የሚመለከት አይደለም። ጉዳይ ስለኔ እያወራሽ ስለነበረ ነው። እኔ ወዳጅም የለኝም ጠላትም የለኝም ብያለሁ። አይ ቲንክ ደጋግሜ ልንገርሽ ፊት ለፊትሽ የተወራው ብለህ ካሰብክ ከአንተ ኃላፊነቱን ወሰድ። እኔ ስለ ፔሸንቶቻችን ስለ ታማሚዎቻችን ምንም ችግር የለውም ማለት ትችያለሽ። ከኔ ጋር የተቀያየምሽው ነገር አለ እንዴ? ምናልባት ውስጥሽ የቀረ ነገር ካለ አንተ ማነህ? እዚሁ ፊት ለፊትሽ የምትጠይቅኝ የምትፈልጊው ነገር ካለ ምናልባት አንተ ማነህ? አይ በደንብ እንድመልስልሽ ከሆነ አጠገብሽ ነኝ ያለው። አንተ ማነህ? እኔማ ጉድ አይዲያ ነኝ። ወይ አላውቅህም። ስለዚህ ካንተ ጋር ጉድ አይዲያ ነኝ። አላውቅህም። ጥያቄ ካለሽ ፊት ለፊቴ ጠይቅኝ። አይ ማላውቀውን ሰው አልጠይቅም እኔ። ኦኬ ፐርሰናሊ እኔና አንቺ እንገናኛለን? የምንተዋወቅበት ነገር አለ? ገና መተዋወቃችን አይደለ? ስለዚህ ስምህን ብቻ ነው የነገርከኝ። አይዞሽ ድምፅሽን ከፍ አድርጊው። ገና መተዋወቃችን ስለሆነ ስምህን ብቻ ነው ያወቅኩት። አንተ ጉድ አይዲያ ትባላለህ። ከዛ ውጭ የምንተዋወቀው ነገር አለ? ስለዚህ ከዚህ በኋላ እኔና አንቺ ስለማንተዋወቅ ኖርማሊ ብትታዩ የተሻለ ላስታውስ። ከዚህ በፊት ማንተዋወቅ ኦኬ እሺ። እኔ አንድ ነገር ልንገርሽ፣ እህት አለኝ። አይ ሪስፔክት እኔ እህት አለኝ ያልኩት እህቴ ነሽ አላልኩም። እህት አለኝ። ሴት ልጅን አከብራለሁ። በፍጹም ሴት ልጅን እናትም አለኝ። ስለዚህ ሪስፔክት አለ ለአንቺ። ፐርሰናሊ ነው የምልሽ፣ እንደ ሰው አከብርሻለሁ፣ ፐርሰናሊ አከብርሻለሁ። ግን ይኸውልሽ የተጎዳሽበት ነገር አለ ፐርሰናሊ በህይወትሽ ላይ የደረሰብሽ ነገር አለ? ስለ እህትህ ነገርከኝ ሳልጠይቅህ። እኔ የምጠይቅህ መልስልኝ። ሴት ልጅ የለህም? እኔ ልጅም የለኝም ሚስትም የለኝም። እህትስ? እህት አለኝ፣ እናት አለኝ፣ ወንድም አለኝ። በጣም ደስ ይላል። ትልቅ ቤተሰብ ነው። አንቺስ እንዴት ነው አለሽ? ቤተሰብ አለሽ? አዎ ቤተሰብ አለሽ። ኦኬ እህት፣ እናት፣ ወንድም አለኝ። አንድ አይነት ታሪክ ነው ያለን። ኦኬ አግብተሻል? ባለትዳር ነሽ? ነፃ ነሽ? አልተያዝሽም? አንተ ተይዘሃል? አይ እኔ አልተያዝኩም። እስልምና ኦኬ በቃ ሀሳቤን ተውኩት። የሆነ ሀሳብ መጥቶልኝ ነበር። እሺ አይ አላገባሽም? ነፃ ነሽ? አንተ ነፃ ነህ? እኔ አላገባውም እኮ ነገርኩሽ። ስለዚህ እኔ ማግባት ፈልገህ ነው የምጠይቀኝ? ምን ችግር አለው? ሰው አይደለሽ? ማግባት ፈልገህ ነው የምጠይቀኝ? እንዴ ምን ነው ሰው እኮ ነሽ። ምን ችግር አለው? አይ አንተ ምርጫ አይደለህም። እኔ ልንገርህ ብዬ ነው። እንደዛ ከሆነ እኔ መቼ አልኩኝ? እንደዛ አልወጣኝም። ወጣህ እኮ ምን ችግር አለው ካልክ እኔ ማግባት ትፈልጋለህ። እኔ ደግሞ አንተ ምርጫ አይደለህም አልፈልግህም። እኔ እንደዛ አልወጣኝም። ግን ያልኩሽ እንዲሁ የጠየቅኩሽ አንቺ ስለጠየቅሽኝ
ማግባት ትፈልጋ አግብተሃል ወይ ስላልሽኝ አላገባውም አልኩሽ። ለዛ ፍቅር ላንቺ ምንድን ነው? ፍቅር ላንቺ ምንድን ነው? ቤተሰብ ላንተ ምንድን ነው? ስለ ፍቅር ነው የጠየኩሽ። ስለ ቤተሰብ ነው ቀደም የነገርከኝ። እሺ ጠይቂኝ፣ ምንድን ነው ጥያቄ? ቤተሰብ ላንተ ምንድን ነው? ቤተሰብ ማለት ቤተሰብ አለኝ ብለሃል ቅድም። እህት አለኝ እናት አለኝ አልክ። ቤተሰብ ማለት ያው የስጋ ግንኙነት ያለሽ ወይም ደግሞ ምንድን ነው የሚባለው ያሳደገሽ አሁን ላለሽበት ነገር ያደረሰ ቤተሰብ ይባላል። ይሄ ሁላችንም ውስጥ ያለ ነገር ነው ቤተሰብ። ከእህትህ ጋር በስጋ ነው የምትዛመዱት? አዎ በስጋ እንዴ። ታዲያ እህት ወንድም እናት አባት እኮ የስጋ ዘመድ ነው የሚባለው። በጣም ይገርማል። አላውቅም ነበረ። ሻኛ ወይስ ደግሞ ስለ ፍቅር ነው የጠየኩሽ። ፍቅር ለአንቺ ምን ማለት ነው? ስለ ቤተሰብህ እናውራ እንጂ መጀመሪያ የዘረዘርካቸው እህትህን፣ ወንድምህን፣ እናትህን እንወቃቸው። እህትህ በስጋ ነው የምትገናኙት? ሻኛ ወይስ ዳዊት? ቁም ነገር እናውራ። ቀልዱን ችግር የለም። ቀልዱን እንትን ለለማጆቹ አለማምጃቸው። ቀልዱን ታዩና ፍቅር ላንቺ ምንድን ነው? መጀመሪያ ስለ ቤተሰብ እናውራ። ቤተሰብ የጎዳሽ ሰው አለ? ውስጥሽን የጎዳው የነካሽ ሰው አለ? ተጎድተሻል? በቤተሰብ ታፍራለህ? አይ እኔ ስለ ሻኛ ስለ ምግብ አይደለም እያወራ ያለሁት፣ ስለ ፍቅር ነው እያወራ ያለሁት። እኔ ደግሞ ስለ ቤተሰብ እየጠየቅኩ ነው። ቤተሰቦቼ እህት አለኝ ብለህ ቤተሰቦቼ የስጋ ዘመዶቼ ናቸው አልክ። እኔ ደግሞ የስጋዬን ዘረዘርኩልህ። ቀራለህ እንዴ? አዎ ነገርኩሽ እኮ ሻኛ ምናምን የሚባል አይደለም። ስጋ ስል ከምግብ ነክ ነገሮች ጋር እያይዤ አይደለም የተናገርኩትኝ። ስጋ ዘመድ ይባላል በአማርኛ። ምናልባት አማርኛን ታውቂያለሽ፣ በደንብ ጎበዝ ነሽ። ጥርት ያለ አማርኛ ነው የምትናገሪው። የአማርኛ እጥረት የለብሽም። በስጋ እንዴት እንደምትዛመዱ ንገረኝ በቃ። ይህንን በደንብ አድርጌ አስረድቼሻለሁ። የስጋ ዘመድ ማለት ከአንድ ቤተሰብ የተወለደ እናት አባቱ ጋር የተወለደ እህት ወንድም፣ የስጋ ወንድም የስጋ እህት ይባላል። አማርኛው ነው። የአማርኛውን ቃል ምናልባት በሌላ ነገር ተርጉመሽው ወደ ሌላ ከፈለግሽ አይ ቲንክ ስለሱ እኔ ሌላ ሰው ነው መጠየቅ ያለብሽ። አንተን ነው የምጠይቀው። አንተ ነህ ስለ ስጋ ዝምድና ያወራው። አንተን ነው የምጠይቀው። ኦኬ እኔ ጠየቅኩሽን መልሺ። ፍቅር የሚባለው ለአንቺ ምንድን ነው? መጀመሪያ ስለ ቤተሰብ ያወራኸው አንተ ነህ። እህት አለኝ እኔ፣ እናት አለኝ፣ ወንድም አለኝ ያልከው አንተ ነህ። ስለዚህ ደግሞ ቤተሰብሽ ለአንቺ ምንሽ ነው? ቤተሰብሽ ለአንቺ ምንሽ ነው? መልስ መጀመሪያ። እኔ እኮ የስጋ ዝምድና ያለን ቤተሰብ እንባባለን። እኔ አልተመለስልኝም ካልኩ አልመለስክልኝም ማለት ነው። እሺ ጠይቂኝ። ምንድን ነው ጥያቄሽ? የስጋውን አይነት ንገረኝ። ከእህትህ ጋር የሚያዛመዳችሁን የስጋ አይነት። ኦኬ የተወለድነው ከአንድ እናት ከአንድ አባት ነው። እኔ የተወለድኩትኝ ይሄ ማለት ነው እናት አለኝ አባት አለኝ። እናትና አባቶቼ እህቴን ወልደዋል፣ እኔን ወልደዋል። ከኔ ታናሹ አሉ፣ እነሱን ወልደዋል። ስለዚህ የአንድ ቤተሰብ ስለሆንን የስጋ ዝምድና አለን፣ ቤተሰብ እንባላለን። ሲብራራ ይሄን ይመስላል። ስጋው አልገባኝም። ስጋውን ታዩ ቤተሰብ እንባላለን። ካልገባኝ እንዴ አልገባኝ ነገር አልተውም። ኦኬ ተውኩት፣ ለአንቺ ተውኩት። ስለዚህ እስልምና በነቢያት በሙሉ አምናለሁ የሚለው መሰረታዊ ንግርቱ በነቢያት በሙሉ አምናለሁ የሚለው መሰረታዊ ንግርቱ በሴቶችም ነቢያት አምናለሁ የሚል ጥቅለላ አድርገን ልንወስደው እንችላለን። ባንቺ መረዳት በነቢያት አምናለሁ የሚለው ጾታን የሚያካትት አይደለም፣ በነገር ላይ ተላኪዎችን የሚያካትት ነው። ስለዚህ አንተ ለወንድ ለሴት መስጠት አለ። ስለዚህ ከአምላክ ዘንድ የተላኩ ሴቶችም አሉ ብሎ እስልምና ያምናል ብለን እንውሰድ። አይ ሴት የተላኩ ነቢያቶች አሉ ተብሎ ተጽፎ ያለ እኔ አላየሁም። ስለዚህ አንተ መስጠት ከፈለክ መስጠት ትችላለህ። ኦኬ እስቲ ለምሳሌ አንድ ኤግዛምፕል ልስጥሽ። ሱረቱል መርየም እና ሱረቱል ኢምራን ለምሳሌ ሙስሊሞች በጣም የሚያቀነቅኗት አንድ ነገር አለች። ሴቶችን እስልምና ከማክበሩ የተነሳ በሴት የተሰየመ ሱራ ሁሉ አለ፣ መርየም ተብሎ ይላል።
ያቺ መርየም ሴትን ያከብራል አይደለም ጥያቄ? ሴት ነቢያቶች አሉ ነው አይደለ ጥያቄ? ኤግዛምፕል አንተን ነው ሐሳቡን አቦርቀቅ ላሳይ ኤግዛምፕል ክብርና ነቢያቶች የተለያዩ ስለሆኑ ኤግዛምፕል ላይ ጥቅም የለውም ይመስለኛል። ነብይነት ክብር ነው። በነገራችን ላይ ለምሳሌ የተበላለጠ ነብይነት ሁሉ አለ። ነብይነት ክብር አይደለም። በነብይነታቸው ውስጥ የሚያገኙት ነገር ነው ክብር የሚባለው። ነብይነት በራሱ ነብይ የሚባለው ከፈጣሪ መልእክትን ለህዝብ የሚያደርስ ማለት ነው። የተመረጠ ነው። እዛ ምርጫ ውስጥ የተካተቱ ነቢያቶች ይባላሉ። ከፈጣሪ ትእዛዛቶችን የሚያመጡ ማለት ነው። ከዛ በዛ ውስጥ የሚያገኙት ነገር ደግሞ ክብር ይባላል። ወይ አንድ ነገር ላስቀምጥልሽ። ነብይነት ምንድነው? መገለጥ፣ መቀበል ወይንም ነባ ራእይን ተቀብሎ ማስተላለፍ ነው። መልእክተኝነት ሲሆን ደግሞ መጽሐፍና እሱን ላስቀምጥልሽ አንዴ። ነብይነት በራሱ ክብርና መወደድ ነው። የአምላክሽን ድምጽ መስማት ነው። አሁን አምላክ ማን ወደደ ማን ጠላ ነው። ይሄ ደግሞ ሌላ ቶፒክ ነው። አንዲት ሴት የአምላክን ድምጽ ለመስማት አልተመረጠችም ብለሽ ነው እየተረዳሽ ያለሽው አንቺ? አንተን እንደዛ የተረዳኸው ያላልኩም። ስለዚህ እስልምና አንዲት ሴት የአምላክን ድምጽ ሰምታ ለህዝቧ ማስተላለፍ መብት አላት ብሎ ያምናል። ለምሳሌ ክርስቲያኒቲ ውስጥ የሴቶች ነቢያት አሉ፣ መገለጥን ያቀበሉ የሚያስጠነቅቁ። ለምሳሌ ሉቃስ ወንጌል ላይ ብትሄጂ ስለ ክርስቶስ መምጣት እያስጠነቀቀች የነበረች ነብይ ነበረች። መገለጥን ወይንም እንዲሁ ማነች? በክርስትና ሴቶች ነው ያልከኝ ነው? በክርስትና ሴቶች ነቢያቶች አሉ። መገለጥን ወይንም የአምላክን ድምጽ የመስማት መብት አላት። በእስልምና የአምላክን ድምጽ የመስማት መብት አላት ወይ ወይንም ነብይ የመሆን? ጆሮም ይኑርሃ ቤሪያ። በክርስትና ሴት ነቢያቶች አሉ ያልከው አንድ ሁለት ምሳሌ ጥቀስልኝ። በብሉይ ኪዳንም አሉ፣ እንኳን በአዲስ ኪዳን የሴት ነቢያቶች አሏችሁ? በብሉይ ኪዳን ነበሩ። የብሉይ ኪዳን ሴት ነቢያቶችን የአዲስ ኪዳን ሴት ነቢያቶችን ጥቀሱልኝ። እሺ ቀጥሉ፣ ጨርስና ችግር የለውም። ሰላም አለይኩም፣ እንዴት ናችሁ? ሁላችሁንም ያው ከመሸ ድንገት ያው ገባው። በሚገርም ሁኔታ ኦፓል በደንብ ነው የመለሰችው። በእስልምናው ያነሳችሁትን ጥያቄ እየሰማው ነበርና በባይብል ላይ አሉ 7 ሴት ነቢያቶች አሉ። ግን ነቢያቶች አሉ ማለት ይህን ያህል ትልቅ ነገር አይደለም። ሱረቱል መርያምንና ኢምራንን አንስተሃል። እንግዲህ እኔ አሁን ኢስላሚክ ቲቺንግ እየሰጠው አይደለም፣ ግን ኦፓል የመለሰችው መልስ ምን ያህል ጥያቄያችሁ በጣም ቀላል እንደሆነ ነው እኔ የተረዳሁትና እሷ መልሷለች። ለማንኛውም እኔ ሚውት ላድርግ፣ ምክንያቱም ጥያቄው በጣም ቀላል ስለሆነ ኦፓል እየመለሰችው ስለሆነ ያው ድምፄን ላሰማችሁ ብዬ ነው። ቀጥሉ። ዛሬ ደግሞ የኦፓል አቃፊ ሆንክ ወይ ጉድ! እንደ ሰዓት ነው እንደ ሜትራን ሁሉ ነገር የሚደበላለው። ቀጥሉ። ወይ ጉድ! እንዳልታማች ምን ነው አንዴ ኦፓል አንድ ይሄ በጣም ትልቅ ነገር የሚያሳይሽ ነገር ስለሆነ ነው እህቴ። ምክንያቱም ክርስቲያኒቲን እንድትመረምሪ መንገድ የሚከፍትልሽ ክርስቲያን ነው ይሄ። ምክንያቱም የአምላክን ድምጽ የመስማት መብት የላትም የሚባል ግርዶች ነው። ነብይ መሆን አትችልም ማለት ነው። እንደዛ ያለ የለም። እኔ እንደዛ አላልኩም። ሴት ልጅ የአምላክን ድምጽ መስማት አትችልም አላልኩም። አንተ አምረህ እስልምና ታዲያ አንዲት ሴት ነብይ ናት ብሎ ይቀበላል ወይ? አንድ ሴት ነብይ መሆን አትችልም ብሎ የተናገረበት ቦታ አለ ወይ? አትችልም ትችላለች። እኔ እኮ እንድታረጋግጭልኝ ነው ለምሳሌ ክርስቲያኒቲ ውስጥ ለጠፍኩልሽ ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ይልሻል። አንዴ እየተደማመጥን ቤሪያ በጆሮ የሚያወራ ሰው አይመቸኝም። እኔ አንተ መስማት የምፈልገውን አልመልስልህም። ስለዚህ ያንተን ጥያቄ እኔ ንግግር አድርገህ እንዳታቀርበው። ቅድም አሁን የተባባል ነው በብሉይ ኪዳን ሴት ነቢያቶች አሉ ብለኸኛል። ሴት ነቢያቶችን ለእኔ ጥቀስልኝ። ያው ሉቃስ ወንጌል ምዕራፍ 2 ቁጥር 36 ላይ ስክሪኑ ላይ ያስቀምጥኩልሽን አንብቢ። አይታየኝም፣ አንተ አንብብልኝ። ይኸው ላንብብልሽ። እሺ። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ነበረችና እርሷም ከድንግልናዋ ጀምራ ከባሏ ጋር እያለች እርሷም 84 ዓመት ያህል እያስጠነቀቀች ይላል ስለ ክርስቶስ መምጣት መጽሐፍን እየመረመረች ድምፅን እየሰማች እያስጠነቀቀች ነበረች ይላል። ያስጠነቀቀችበትን መጽሐፍ ጥቀስልኝ።
ይኸው ያነበብኩልሽ እኮ አሁን እኮ ለሐና የምትባል ነብይ ካለች የነቢያቶች ታሪክ በብሉይ ኪዳን አለ። ስለዚህ ነብይ ሐና የተናገረችውን ያስጠነቀቀችበትን አንድ ስጠኝ ለኔ። ይኸው ቁጥር 38 ላይ እንደዚህ ይልሻል። በዛች ሰዓት ቀርባ እግዚአብሔርን አመሰገነች፣ በኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል። ስለማን? ስለ ክርስቶስ መምጣት ትናገር ነበር። ስለዚህ እንደዚህ ስለ ክርስቶስ መምጣት የምትናገር ከሆነ ነብይ ሐና የሚባል መጽሐፍት ስለሆነ ያልተካተተችው የእሷ ንግግሮች ስለሆነ ያልተካተቱት ትንቢት ነው የተናገረችው። አሁን በመጀመሪያ ጥያቄውን ኢስላም ሴቶች ነቢያት ያምናል አያምንም የሚለውን ጥያቄ ለመሸሽ ወይንም ያንን ጥያቄ ወጣቶችን ጠይቃቸው ወይ ወጣቶችን ጠይቃቸው አይደለም። አንተ መጽሐፉን ያመጣኸው። እኔ ደግሞ ሐና የምትባል ነብይ ካለች የተናገረችው ትንቢት ነው ወይስ ራእይ ነው ምንድነው የተናገረችው ብዬ እየጠየቅኩ ነው። ጥያቄው እኮ አንቺ እኮ ነው። አንቺ እስልምናን ወክለሽ እንድትመልሺ አይደለም። እስልምናን ወክለሽ የምትረጅበትን አመለካከቴን ጠየቀኝ አይደለ እንዴ? ቤሪያ አመለካከቴን ጠየቀኝ። አመለካከትሽ አንዲት ሴት ነብይ መሆን አለባት ብለሽ ታምኛለሽ ወይስ አታምኝም? ምን መሆን አለባት? ነብይት ወይንም የአምላክን ድምጽ መስማት አለባት ብለሽ ታምኛለሽ ወይስ አታምኝም? አትረጂ። ይሄ ፈጣሪ ፈቃድ ነው እንጂ እኔ ፍላጎት አይደለም። ከእኩልነት አንጻር እኮ ነው እግዚአብሔር ፈጣሪ ድምፁን ለወንድ ብቻ እየነገረ ለሴት የማይናገርበት መንገድ ያስቀምጣል እንዴ? እሱ እግዚአብሔርን ጠይቅ፣ እኔን አይደለም መጠየቅ ያለብህ። ኦኬ እሺ፣ አንድ ማስረጃ ላስቀምጥልሽ። ሱረቱል መርየም ላይ ጀብሪል መጥቶ መርየምን ያወራታል። የመልአኩን ድምጽ እየሰማች ነበር ማለት ነው። ከዛ በኋላ ለህዝቦችሽ እንደዚህ ብለሽ ንገሪያቸው ብሎ ይነግራታል ትእዛዝ። ሄደሽ ጾም ላይ ነበርኩኝ እንደዚህ ባያቸው ይላል። መገለጥ ተቀበለሽ፣ መልአክ አናገራት። ስለዚህ ማርያም ነብይ ናት ወይስ አይደለችም? የኢሳ እናት ማርያም ባንቺ መረዳት የነብይነት መስፈርት ነገር የመጀመሪያ እናት አይደለችም ብዬ ላንተ እንደመልስልህ ከአምላክ ቃል መቀበል ነው የነብይነት መገለጥ መቀበል ነው የነብይነት መስፈርት። ማስረጃ እንደዚህ ለመሆኑ ቅድም ራስሽ ብለሽ ነው። እሱ የሚያረዳድ ነው። አንተ እኔ ያልኩትን አንተ የምትደግመው አንተ ሁላችሁም ሼር እንድታደርጉት የፈለኩት ለዛ ነው። ወደ 300,000 ሰው ነው ያየው። አንድ ኡስታዝ ላይ የቀጠፈው ቅጥፈት ነውና እነዚህ ሰዎች ምን ያህል ቀጣፊ እንደሆኑ የምታዩበት ነው። አንዴ ለኔ ብቻ ነው የማይሰማው? ይሰማል። አይሰማሽ? አይ ድምጹን ቀንሽ ነው ስልኬ። እሺ አልሰማም? ትሰማለህ? ድምጽ ተቀንሶ ነው። ቀጥል። እሺ አያችሁት? ይታያል። 300,000 ሰው ነው ያየው ቪዲዮውን። የሱን ቪዲዮ ማለት ነው። እና ኡስታዙ ስለ እንስሳ ማረድ የተናገሩትን ክርስቲያኖችን ረዱ እያለ ነው ኡስታዙ ብለው ቪዲዮውን የመጀመሪያውን እንዳሳያችሁና ከዛ ምላሹን እዛ ታዩታላችሁ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ስትገለው ግን ካፊር ቢሆንም አገዳልን ማሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል። አንድ ሰው ቢላውን በደንብ አድርጎ ይሳለው። ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ክርስቲያኖችን ማረድ ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እና ኡስታዝ የተናገሩ ስለ ጦርነት ተናገሩና ከዛ በኋላ ስለ እንስሳ አስተራረድ ራሱ እንስሳን ስታርዱ ራሱ እንዴት ነው እንትን አትበሉ፣ ወዲያው እነሱን ሳታሰቃዩ እንትን ረዱ ነው። እሱ ምን አደረገው? ክርስቲያኖችን እንድታርዱ እንዴት ማረድ እንዳለባችሁ ቤተክርስቲያን ላይ እንትን መስጂድ ላይ ያስተምራሉ ብሎ ነው ያለው። እዩት፣ 31,000 ሰው ላይክ አድርጎታል። ወደ 300,000 ሰው ደግሞ እንትን ብሎታልና ኢንሻአላህ ኦልሬዲ ተዋውቋል ብዬ ነው። 30,000 300,000 ሰው። አይ አንተ የሰጠው መልስ አለ። ቪዲዮ ላሳያችሁ። ቆይ እኔ ሰጠሁት ላሳያችሁ። እኔ እኮ ነበር እንትን ሳደርገው የነበረው ስጠብቅ የነበረው እሱ ነበርና
የልጁ ብቻ ሳይሆን እሺ እንድታዩት። እሺ 30 ሺህ መሀይሞች አሏቸው። እኔ እኮ መሀይም ተከታዩ ብዙ ነው። አሰላሙ አለይኩም ወራህመቱላህ። ልክፈተው ክፈተው ወላሂ ወበረካቱ። ይህ ዲያቆን በኡስታዙ ላይ የቀጠፈውን ቅጥፈት እናዳምጥና ኡስታዙ የተናገሩትን ደግሞ ቀጥለን እናዳምጣለን። ዲያቆኑ የሰራው ቪዲዮ ላይ ወደ 300 ሺህ የሚጠጉ ሰዎች ስላዩት እንዲሁም ደግሞ ወደ 30 ሺህ የሚጠጉ ሰዎች ደግሞ ላይክ ስላደረጉት ብዙ ሰዎች ጋር እንዲዳረስና ቅጥፈቱ እንዲጋለጥ ሁላችንም ለሌሎች ሼር እናደርግላቸው። ኢንሻአላህ ቪዲዮን እናዳምጠው። አስተራረዳችሁን አሳምሩት። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳል። መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እንዳዳመጣችሁት ይህ ቀጣፊ ዲያቆን ኡስታዙ በመስጂድ ውስጥ ክርስቲያኖችን ስለማረድ እየተናገሩ ነው ብሎ አስቀመጠው። እውነት ግን ኡስታዙ ክርስቲያኖችን ስለማረድ ነው የተናገረው? ኢንሻአላህ እናዳምጠው። ፈአሕሲኑ ዚብሐ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላውን ማለት ነው። ምናምን አፈላ ቀብል ሀዛ እንዲህ መጀመሪያውን አትስልም ነበር? አቱሪዱ አንቱሚትሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሀታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። እርሷ ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጎ ወሊዩሪሕ ዘቢሃ እንደገና ወዲያው ይገላገላል። እዛ ላይ እንትን እያለ እያወራ ምናምን ይህ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ ሆነ በሙሐደድ ስለታማ መሆን አለበት። ስለታማ መሆን አለበት። ኢስሐቅ ጥያቄ ኢስሐቅ አይ አንድ ጥያቄ አለኝ። አሁን ልጁ ተቃወምከው አንተ፣ ግን ልጁ ራሱን እንስሳ አድርጎ የሚያይ ከሆነስ? እኔም ቪዲዮ ላይ እንደዛ ብያለሁ። ራሱን እንደ እንስሳ ቆጥሮ ከሆነ እንደ ስህተት አናየው። ኤግዛክትሊ እንደዛ ነው መሆን ያለበት። ኦፓ ቀጥ ወንዶች አላለችም። እሺ ቀጥ 760 ሰዎች አላችሁ። ሂዱና የኢስሐቅን አካውንት አንደኛ ሪፖስት አድርጉት። ቪዲዮውን አይታችሁ ግማሽ ከደረሰ በኋላ ላይክ አድርጉት፣ ቫይራል እንዲወጣ ማለት ነው። መጀመሪያ ላይክ እንዳታደርጉ ቪዲዮውን ሳታዩ፣ ልክ ግማሽ ካያችሁ በኋላ የሰማችሁ ስለሆነ ላይክ አድርጉ። ሁላችሁም ሪፖስት አድርጉ። ሼር ሪፖስት አድርጋችሁ ነው ውጡና ስትወጡ አድርጋችሁ ስትመጡ ያሳየኛል። እኔ በፍጥነት ሴቶችና ወንዶች አንድ ላይ ሂዱ። ሰብሰብ ብላችሁ ቆጥራለሁ። ሪፖስት ያደረገውን ሰው ቆጥራለሁ። ሪፖስት አድርጉ ሁላችሁ። ከዛ ግማሽ ከሰማችሁ በኋላ ደግሞ ላይክ አድርጉት። ሁለተኛ አካውንት ያላችሁ ሰዎች ደግሞ እዚሁ በሌላ አካውንታችሁ ወሬ እየሰማችሁ በዋናው አካውንታችሁ ሂዱና ሪፖስት አድርጉ። ግማሽ ካያችሁ በኋላ ላይክ ስታደርጉት ቪዲዮ ቫይራል ይወጣል። ብችሉ ጨርሳችሁ ካያችሁ በኋላ ላይክ አድርጉት፣ ቫይራል ቶሎ እንዲወጣ ማለት ነው። ባችሉ ግን ግማሽ ካያችሁ በኋላ ላይክ አድርጉ። ለ5 ሰው ለ6 ሰው ሼር አድርጉ። ከዛ ሪፖስት አድርጋችሁ ነው በኋላ ስትወጡ ደግሞ 5 ጊዜ ኮፒ ሊንክ ታደርጋላችሁ። የወሬ ፍቅራችሁን ስለማቅ ነው። አሁን ኮፒ ሊንክ አድርጉ ብትባሉ ታለቅሳላችሁ። ሂዱ ማሮች። እዚህ ጋር እኮ ሳትወጡ ራሱ እዚህ ጋር ነክታችሁ አካውንቱ ግቡ። እዛ ጋር
ግን እንዳለቻችሁ እሷ ማዳመጥ አለባችሁ፣ ቪዲዮውን ማዳመጥ አለባችሁ ትንሽ። ባቢ ስትወጣ አንተም ሪፖስት አድርገው። እኔ አሁን አደርገዋለሁ።